ሰላም ጤና ይስጥልኝ ተመልካቾቻችን ከትግራይ ቴሌቪዥን የአማርኛ ቋንቋ የቀጥታ ስርጭታችን አሁን ይጀምራል። ከዜናዎች ጋር ማዕድ ኃይለም ቀዳሚ ወዳደረግነው ዜና ስናልፍ በመቀለ ከተማ በሴፍቲኔት የልማት ፕሮግራም በ89 ሚሊዮን ብር ወጪ አንደኛ ደረጃ ትምህርት ቤት እንደሚገነባ ተገለጸም። ግንባታው በ6 ወር ውስጥ ጨርሶ ለማስረከብ ከአንደኛ ደረጃ ኮንትራክተር ውል መፈጸሙን ተገልጿል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በመቀለ ከተማ ዓዲ ሐቂ ክፍለ ከተማ በሴፍቲኔት የልማት ፕሮግራም በ89 ሚሊዮን ብር ወጪ አንደኛ ደረጃ ትምህርት ቤት ለመገንባት የመሰረተ ድንጋይ አኑረዋል። በመሰረተ ድንጋይ ማኖር ስነ ስርዓት የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ በባለፈው ዓመት የፌዴራል የሴፍቲኔት የልማት ፕሮግራም በትግራይ ለስራ ማስኬጃ ከያዘው 135 ሚሊዮን ብር በሽረ፣ አክሱም፣ ዓድዋ፣ መቀለ ትምህርት ቤቶች በዓዲግራት ከተማ ደግሞ ጤና ጣቢያ ማሰራቱም አውስተዋል። አሁንም በተመሳሳይ መንገድ በመቀለ ከተማ አንደኛ ደረጃ ትምህርት ቤት ለመገንባት የተያዘውን ፕሮግራም በማመስገን በውሉ መሰረት በአጭር ጊዜ ለአገልግሎት እንዲበቃ ጥሪ አቅርበዋል። ትምህርት ቤቱም በጥራትና በፍጥነት እንዲሰራ የትግራይ ጊዜያዊ አስተዳደር አስፈላጊውን ድጋፍ እንደሚያደርግም ቃል ገብተዋል። በትግራይ በተካሄደው አውዳሚ ጦርነት ምክንያት በትግራይ 319 ትምህርት ቤቶች እስካሁን ወደ መደበኛ የመማር ማስተማር ሂደት አለመግባታቸውን የገለጹት ደግሞ የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ቁዕሽ ሲሆኑ ትምህርት ቤቱ ግንባታው ሲጠናቀቅ እንደ ትምህርት ቢሮ አስተማሪዎችና አስፈላጊ የሆኑ የትምህርት ቁሳቁስ እናሟላለን ብለዋል። የፌዴራል የሴፍቲኔት የልማት ፕሮግራም አስተባባሪ ኢንጂነር አንዱ ዓለም ገሰሰ በበኩላቸው ፕሮጀክቱ በ89 ሚሊዮን ብር 9 ብሎኮች የያዘ ሙሉ አንደኛ ደረጃ ትምህርት ቤት እንደሚገነባም አስረድተዋል። የመሰረተ ድንጋይ ብቻ አስቀምጠን ለመሄድ አልመጣንም ያሉት ኢንጂነር አንዱ ዓለም በ6 ወር ውስጥ ገንብቶ ለማስረከብ ከአንደኛ ደረጃ ኮንትራክተር ውል መፈጸሙን በመግለጽ በዚህ ሳምንት ግንባታው እንደሚጀመርም አብስረዋል። የመቀለ ከተማ ከንቲባ ዶክተር ረዳኢ በርሀ የመቀለ ከተማ አስተዳደር አብዛኛው እቅዶቹ በትምህርትና ጤና ላይ ማዕከል ያደረጉ መሆናቸውን በመግለጽ ይህ አዲስ የሚገነባው ትምህርት ቤትም በከተማው ትልቅ አስተዋጽኦ እንደሚኖረው አክለዋል። በመቀለ ከተማ በርካታ ተማሪዎች በድንኳን ላይ በፀሐይ የሚማሩ ተማሪዎች ስላሉን ይህ ትምህርት ቤት ግንባታው በአጭር ጊዜ ተጠናቆ ለአገልግሎት እንዲበቃ የመቀለ ከተማ አስተዳደር አስፈላጊውን ድጋፍ እንደሚያደርግም ቃል መግባታቸውን ከመቀለ ከተማ ግንኙነት የተገኘ መረጃ ያመለክታል። ከ16,000 በላይ የሚሆኑ ከ5 ዓመት በታች ህጻናት የፖሊዮ ክትባት ዘመቻ ለመስጠት ቅድመ ዝግጅት መደረጉን የሐውዜን ወረዳ የጤና ጽሕፈት ቤት አስታወቀም። ወላጆች ልጆቻቸው ክትባት በተገቢ መንገድ ተከታትለው እንዲያስከትቡ የበኩላቸውን ሚና እንዲጫወቱ ጥሪ ቀርቧል። ፉርቱና ገብሩ ከ16,000 በላይ የሚሆኑ ከ5 ዓመት በታች ህጻናት የፖሊዮ ክትባት ዘመቻ ለመስጠት ቅድመ ዝግጅት ማድረጉን የሐውዜን ወረዳ የጤና ጽሕፈት ቤት አስታወቀም። ከታህሳስ 6 እስከ 9 ታህሳስ 2018 ዓ.ም ከ5 ዓመት በታች ህጻናት የፖሊዮ ክትባት ዘመቻ ለመስጠት በቂ ቅድመ ዝግጅት ማጠናቀቁን የሐውዜን ወረዳ የጤና ጽሕፈት ቤት ባለሙያ አቶ ክንፈ ታደሰ ተናግረዋል። ጽሕፈት ቤቱ ቤት ለቤት የሚሰጠው የፖሊዮ ክትባት የተሳካ ሆኖ እንዲጠናቀቅ ለጤና ባለሙያ፣ ለአመራር፣ ለሃይማኖት መሪዎችና ለሌሎች ባለድርሻ አካላቶች ስለ ክትባቱ አስፈላጊነት መሰረት ያደረገ ስልጠና እንደሚሰጥም አቶ ክንፈ ታደሰ አክለዋል። ከዚህ በፊት ክትባቱን የወሰዱና ያልወሰዱ ከ5 ዓመት በታች የሆኑ ህጻናትም ክትባቱን ግድ መውሰድ አለባቸው ብለዋል። ወላጆች በበኩላቸው ልጆቻቸውን ክትባቱ በተገቢ ተከታትለው እንዲያስከትቡ የበኩላቸውን ሚና እንዲጫወቱ ጥሪ ቀርቧል። በትግራይ ከ1 ሚሊዮን በላይ ለሚሆኑ ከ5 ዓመት በታች ህጻናት የፖሊዮ ክትባት በመጪው ሳምንት እንደሚሰጥ የተገለጸ ሲሆን በ81 ወረዳዎች ለሚገኙ ከ1 ሚሊዮን በላይ ከ5 ዓመት በታች ህጻናት የፖሊዮ ክትባት ዘመቻ ከታህሳስ 6 እስከ 9 2018 ዓ.ም እንደሚሰጥ የትግራይ ጤና ቢሮ ማሳወቁ ይታወሳል። የመቀለ ጤና ጣቢያ ከ400 ሚሊዮን ብር በላይ በጀት ተይዞለት ግንባታውን እየተከናወነ መሆኑ ተገለጸ። የህንፃው ግንባታ በተያዘለት የጊዜ ቀነ ገደብ ጥራቱን በጠበቀ መልኩ ለማጠናቀቅ ቀን ከሌሊት እየተሰራ እንደሚገኝ ተገልጿል። የኃይለ ሥላሴ ገብረ ሚካኤል ዘገባ ፍሬህይወት ተወልደመድህን። የመቀለ ጤና ጣቢያ በ2012 ዓ.ም ያሉትን የክፍል እጥረቶችና ሌሎች ችግሮች ለመፍታት ዘመናዊ በሆነ መልኩ በጥቂት ዓመታት ግንባታው እንዲጠናቀቅ ታስቦ ለጊዜው በኪራይ ላይ እንዲቆይ መደረጉ ይታወቃል። ይሁንና በትግራይ ላይ በተለኮሰው የጄኖሳይድ ጦርነት የታሰበው ሳይሳካ ቀርቶ ሲሰጥ የነበረውን የተሟላ አገልግሎት አሁን ላይ ለማህበረሰቡ እየሰጠ እንዳልሆነ የጤና ጣቢያው ዳይሬክተር አቶ ገብረ ህንጻ ገብረ መስቀል ተናግረዋል። መቀለ ጤና ጣቢያ ቅድሚ ምፍንቃሉ ቅድሚ ጦርነት ማለት
ጽቡቅ ገለት ነሐበዝ ነበረ ጤና ጣቢያ የመቀለ ጤና ጣቢያ ከጦርነቱ በፊት ለማህበረሰቡ ጥሩ የሚባል አገልግሎት ነው እየሰጠ የነበረው። ይህ ብቻ ሳይሆን ጤና ጣቢያውን ለማስፋት ተጨማሪና ዘመናዊ የሆኑ ህንጻዎችን ለመስራት ከዓመት በፊት እቅዶች ወጥተው ነበር። ነገር ግን አሁንም ቢሆን በኪራይ ቤት ውስጥ ነው ያለው። እየሰጠነ ያለነው አገልግሎትም ቢሆን ውስን ነው። አብዛኛውን ጊዜ ተመላላሽ ለሆኑት ብቻ ነው አገልግሎቱን እየሰጠነ ያለነው። እንደ ማዋለድ ከወሊድ በኋላ የሚሰጡ ህክምናዎችም እንዲሁም ተኝተው የሚታከሙ ህሙማንን እያስተናገድን አይደለም። ጤና ጣቢያው ከዚህ ቀደም የተሻለ የጤና አገልግሎት እየሰጠ እንደነበር ያወሱት ዳይሬክተሩ አሁን ላይ ተደራራቢ በሆኑ ችግሮች ምክንያት የወሊድ አገልግሎት እንኳን መስጠት እንዳልቻለ ነው የሚያስረዱት። ድህነቱ ዝተሐለወን ያው ሕስን ዝኾነ ግባት ጥዕና ክንህብ ጽቢስ ግብረናና ሓደ ህንጻ ጸገምሎ ማለት ጥራቱንና ዋስትና የጠበቀ የህክምና አገልግሎት ነው መስጠት የሚጠበቅብን። ነገር ግን የህንጻዎቹ ጥበት እንዲሁም ቦታውን በመቀየሩ ማህበረሰቡ ብዙም አያውቁም። ተገልጋዮች መጥተውም አገልግሎት ማግኘት አይችሉም። ህንጻውም ቢሆን ሊፍት የለውም፣ ብዙም ምቹ አይደለም። ሌላው ታካሚዎችንም አስተኝተን ማከም አልቻልንም። ሐኪሞች አሉ፣ ነገር ግን ክፍሎች የሉንም። የመቀለ የማህበራዊ ጉዳዮች አማካሪ አቶ ጌታቸው ወዳጅ በበኩላቸው የመቀለ ጤና ጣቢያ ወደ አንደኛ ደረጃ ሆስፒታል ለማሳደግ ግንባታው በ2012 ዓ.ም ለመጀመር እቅድ ተይዞለት ወደ ኪራይ ቤት መውጣቱንና ሆኖም ጦርነቱ ተከትሎ ግንባታው መሰናከሉን ገልጸው ነገር ግን አሁን ላይ ከ400 ሚሊዮን ብር በላይ በጀት ተይዞለት ግንባታው እየተከናወነ መሆኑን ተናግረዋል። 2017 ጀሚሩ 1 ዓመት ገሩን ነው ማለት ነው። ዓመት ውስጥ ህንጻው በ2017 ዓመተ ምህረት ነው የተጀመረው። 1 ዓመት አድርጓል። በአንድ ዓመት ውስጥም በርካታ ስራዎች እየተሰሩ ናቸው። ሁሉንም አሟልቶ እንዲሰራ 400 ሚሊዮን ብር ነው በጀት ተበጅቶለት የሚገኘው። በአስተዳደሩ ግምገማዎች ተደርጎበት እስካሁን ግንባታው 70% ደርሷል። በመቀለ በጥሩ ሁኔታ እየተካሄዱ ካሉ ፕሮጀክት መካከልም አንድ ነው። ሆስፒታሉ ሙሉ በሙሉ ሲጠናቀቅ የህክምና አገልግሎት አሰጣጣችን ዘመናዊ ነው የሚሆነው። ከፕሮጀክቱ አማካሪዎች መካከል ኢንጂነር ሺሻይ የማነ እንደሚገልጹት ፕሮጀክቱ በመጀመሪያው ዙር በ1650 ካሬ ሜትር ላይ ያረፈው ህንጻው በመቀለ ዩኒቨርሲቲ አማካሪዎች እየታገዘ ጥራቱን የጠበቀና በወቅቱ ለማስረከብ ክትትል እየተደረገበት እንዳለም ይናገራሉ። አፍቲ ናይ ጽሬት ስራሕውን ኮንትራክተር ደረጃ ሓደ ኮንትራክተር ናውን ከማኸርቲ መቀለ ዩኒቨርሲቲ ማህበረሰብ ግልጋሎትና የግንባታው ጥራት በሚመለከት ደረጃ 1 የሚባሉት ኮንትራክተሮች ናቸው። የመቀለ ዩኒቨርሲቲ የማህበረሰብ አገልግሎት ነው ኮንትራት ያዝ ነው። ፕሮጀክቱም በ2 ዓመት ውስጥ እንዲጠናቀቅ ነው እቅድ ይዘን እየሰራን ያለ ነው። የመጀመሪያ ፌዝ ተብሎ እየሰራ ያለው በ1650 ካሬ ሜትር ላይ አርፎም ቤዝመንት ያለው ግራውንድ ፕላስ 5 ህንጻ ነው። አሁን ላይም 80% ደርሶ ይገኛል። የህንጻው ግንባታ በተሰጣቸው የጊዜ ቀነ ገደብ ጥራቱን በጠበቀ መልኩ ገንብተው ለማስረከብ ስራዎቻቸውን ቀን ከሌሊት እየሰሩ እንደሚገኙ የገለጹት ደግሞ ኢንጂነር አረጋዊ ዳዊት ናቸው። ጠቅላላ ሐፈሻው ሙዳይ ኮንትራክት ነው። በዚህ ስራ ላይ 13 ወራቶችን ነው ያስቆጠር ነው። እንደምትመለከቱት ስትራክቸሩን ለማጠናቀቅ ወራት ብቻ ነው የቀሩትን ደግሞ በኮንትራታችን መሰረት በ2 ዓመት ውስጥ ለማጠናቀቅ እንሰራለን። የመቀለ ጤና ጣቢያ በታቀደው መልኩ ግንባታው ተጠናቆ ለማህበረሰቡ አገልግሎት ሲሰጥ በመቀለ ከተማ ያለውን የጤና አገልግሎት ችግር ይፈታል ተብሎ እንደሚታመንም ተገልጿል። በማጨው ከተማ ወንዞችን በመጥለፍ ከ365 ሄክታር በላይ መሬት በመስኖ እየለማ መሆኑን የከተማዋ የኢኮኖሚ ዘርፍ ጽሕፈት ቤት ገለጸም። በከተማዋ በ15 ማህበራት ከ245 በላይ ወገኖች በከተማ ግብርና ተደራጅተው በመስኖ ልማት እያለሙ መሆናቸው ተጠቁሟል። ብርቱካን ጌታዬ በማይጨው ከተማ ወንዞችን በመጥለፍ ከ365 ሄክታር መሬት በላይ በመስኖ እየለማ መሆኑን የከተማዋ የኢኮኖሚ ዘርፍ ጽሕፈት ቤት የከተማ ግብርና አስተባባሪ ዶክተር ጸጋይ ተካ ጠቁመዋል። ምስረታ ያው በስራሕቲክ ስራሕልት ለድለሉ ምክንያት ማለት ያው ይህ የመስኖ ልማት ስራ ለመስራት ያስፈለገበት ምክንያት ህብረተሰቡ አዲስና ጥራቱን የጠበቀ ምርቶች በራሱ በማልማት እንዲጠቀም ነው። ከዚህም አንጻር በማይጨው ከተማ በከተማ ግብርና ከ365 በላይ ሄክታር መሬት እየለማ ይገኛል። ህብረተሰቡ ከተጠቃሚነት አልፎም ለገበያ አትክልት እያቀረበ ነው። በከተማዋ በ15 ማህበራት ከ245 በላይ ወገኖች በከተማ ግብርና ተደራጅተው በመስኖ ልማት እያለሙ መሆናቸውን የገለጹት አስተባባሪው አስፈላጊውን ድጋፍ እየተደረገላቸው መሆኑንም አስረድተዋል። ገባራት ወደ 245 አርሶ አደሮች
በ15 ማህበራትና እንዲሁም በግል ተደራጅተው በመስኖ ልማት ስራ ላይ ተሰማርተው እየሰሩ ይገኛሉ። አስፈላጊውን ሙያዊ ድጋፍም እየተደረገላቸው ነው። በማህበር ተደራጅተው በመስኖ ልማት ስራ ላይ የተሰማሩ ተመላሽ የሰራዊት አባላት በበኩላቸው የተለያዩ አትክልቶችን በማልማት በኑሯቸው ላይ ለውጥ ለማምጣት ጥረት እያደረጉ መሆናቸውን ይገልጻሉ። ናብ ዝቁሩ ከዚ ናፍቲናይቲ ጦርነት ብዝተረጋጋዐ ከዚ ዝናይ ሰላም ጦርነቱ ከተረጋጋና ሰላም ጭላንጭል ከተገኘ በኋላ ይህንን መሬት ተረክበን በመስራት ላይ እንገኛለን። እኛ ለወላጅ ተጽዕኖ ከመፍጠርና ራሳችን መቻላችንን እንዲሁም ለልጆቻችንም ልብሳቸው የሚያስፈልጋቸው ነገር ሳንቸገር ለማድረግ አስችሎናል። 2016 በወዳ ወዶም ሀሮኛ ኮሚሽን በ2016 ዓመተ ምህረት በማህበር ተደራጅተን ነው ስራ የጀመርነው። በየቦታው ቁጭ ብለህ ከመዋል እዚህ ስራ ላይ መዋል በጣም የተሻለ ነው። ራሳችንን በኢኮኖሚ ለመቻልም ረድቶናል። በተመሳሳይም ማህበር ቀይሕ ሳዕሪ በሚል ስያሜ ከ10 ዓመት በላይ በመስኖ ልማት ስራ ላይ የተሰማሩ አርሶ አደሮች ከተጧሪነት ተላቀው ኑሯቸውን ለማሻሻል ጥረት እያደረጉ መሆናቸው ተናግረዋል። ለውጥማ ታመለካ ብሱር ጥብቅ ነገርን ከዚ ዓርስና ኸይልና ይህንን ስራ መስራት ከጀመርን ጀምሮ ጥሩ ለውጥ አምጥተናል። ለልጆቻችን ለቤት የሚያስፈልጉ መሰረታዊ ነገሮችን አሟልተን ራሳችንን ችለናል። ከተጧሪነትም ወጥተናል። በሐላን ተቀም ሰመታል በሐልስ ተመስገን ጥሩ እየተጠቀምን ነው ያለነው። እስካሁን ከገበያ የምንገዛው ምርት የለም። ራሳችንን በኢኮኖሚ ችለናል ማለት እንችላለን። እኛ ብቻችን አይደለንም የምንጠቀመው፣ ከኛ ጋር ወደ 30 የሚሆኑ ሴቶችም አሉ። አርሶ አደሮቹ የተሻለ ለውጥ ለማስመዝገብ መንግስት በጸረ አረም ኬሚካልና ማዳበሪያ አቅርቦት ያለውን ችግር ለመፍታት ትኩረት ሰጥቶ እንዲሰራ ጠይቀዋል። የሚመለከታቸው አካላት የጸረ አረምና ሌሎች እጥረቶች እንዲፈቱልንም እንጠይቃለን። መንግስት ለብለና ደገፈና ነገር አለ ዝዋይ ደገፈና ማንንም መንግስት እስካሁን ያደረገልን ድጋፍ ባይኖርም በራሳችን ጥረት ነው እየሰራን ያለ ነው። ስለዚህ የሚመለከተው ሁሉ አስፈላጊውን ድጋፍ እንዲያደርግልንም እናሳስባለን። የማይጨው ከተማ የኢኮኖሚ ዘርፍ ጽህፈት ቤት ኃላፊ አቶ ጸጋይ ከላሊ የከተማዋን የውሃ ሀብት ጥቅም ላይ በማዋል ህብረተሰቡ በአቅራቢያው ምርቶች እንዲያገኝና ገበያ ለማረጋጋት በትኩረት እየተሰራ ነውም ብለዋል። አደጋ መረጋጋት ስራህና ሰርለና በገበያ መረጋጋት ላይ እየሰራን ነው። በአሁኑ ሰዓት አደረጃጀታችን እያጠነከርን ነው። የከተማውን የውሃ ጸጋዎችን በመጠቀም ጥቅም ላይ ለማዋል እየሰራን ነው ያለ ነው። እያጋጠማቸው ያለውን የኬሚካልና የጸረ አረም የግብአት እጥረት ለመፍታትም ጥረት እየተደረገ መሆኑንም ኃላፊው አክለው ገልጸዋል። ጸረ ባለ ተወሰነ እንትንና ህስረታለና እሱ ለሐለፈው መስከለል ሱፐር በጸረ አረምና ሌሎች ግብአቶች ችግር ለማፍታትም ከክልል ኃላፊዎችና ከሚመለከታቸው አካላት ጋር እየተረዳዳን ነው። ተመልካቾቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። በሱዳን በፈጸመው ግድያ በቢቢሲ የተጋለጠው ወታደራዊ መሪ በዩናይትድ ኪንግደም ማዕቀብ ተጣለበት። የዩኬ የውጭ ጉዳይ ጸሐፊ ያቪት ኩፐር ማዕቀቡ እጃቸው በደም የተነከረው ኮማንዶሮች ላይ ያነጣጠረ ነው ብለዋል። ለቢቢሲ ዘገባ ስለሺ ሐጎስ። በሱዳን በፈጸመው ግድያ በቢቢሲ የተጋለጠው ወታደራዊ መሪ በዩኬ ማዕቀብ ተጣለበት። አቡሉሉ በሚል ስም የሚታወቀው ብርጋዴር ጀነራል አልፋታህ አብዱላሂ ኢድሪስ ቢያንስ 10 የሚሆኑ ያልታጠቁ ምርኮኞቹን ሲገድል የሚያሳይ ቪዲዮ ተገኝቶበታል። የሱዳን ፈጥኖ ደራሽ ኃይል አልፋሸር ከተማን ከተቆጣጠረ በኋላም የሰብአዊ መብት ጥሰቶችን በመፈጸም ተከሷል። ቢቢሲ ቬሪፋይ ያደረገው ምርመራ ተከትሎ የዩናይትድ ኪንግደም መንግስት አቡሉሉ ላይ ማዕቀብ ጥሏል። አርኤስኤፍ በአልፋሸር በሺዎች የሚቆጠሩ ሰዎች እንደገደለ ይታመናል። የዩኬ ውጭ ጉዳይ ሚኒስትር የቬት ኩፐር እንዳሉት በሱዳን የተፈጸመው ግድያ በዓለም ሕዝብ ህሊና ታትሞ የሚቀር ጠባሳ በመሆኑም ያጠፉት ሳይቀጡ መታለፍ የለባቸውም ብለዋል። የአርኤስኤፍ ምክትል መሪ አብዱል ራሂም ሐምዳን ዳጋሎን ጨምሮ 3 ወታደራዊ መሪዎች ላይ ማዕቀብ ተጥሏል። የፈጥኖ ደራሽ ኃይሉ መሪ መሐመድ ዳጋሎ ሄምቲ ወንድም የሆነው ዳጋሎ በአውሮፓ ህብረትም ማዕቀብ ተጥሎበታል። ቢቢሲ ቬሪፋይ ባደረገው ምርመራ ወታደሮች ከተማዋን ከበባ ውስጥ ከተው ሰዎችን ሲያንገላቱ የሚያሳዩ ቪዲዮዎች ወጥተዋል። ወደ ከተማዋ የዕለት ከዕለት አቅርቦት ለማስገባት የሞከሩ ሰዎች ስቃይ ተፈጽሞባቸዋል። ከተማዋን በአሸዋ በመክበብ ንጹሃን እንዳይወጡ ታግደዋል ተብሏል። የዩኬ ውጭ ጉዳይ ቢሮ ባወጣው መግለጫ አቡሉሉ ንጹሃን ላይ ባነጣጠረ ዘርና ሃይማኖት በለየ ጥቃት ጥፋተኛ ነው ብሏል። ቢቢሲ ቬሪፋይ ያረጋገጠው ቪዲዮ ያለፈው ጥቅምት ላይ አቡሉሉ በሰሜን ምዕራብ የከተማዋ ክፍል ያልተጠበቁ ሰዎችን ሲገድል ያሳያል። የአርኤስኤፍ ወታደሮች በተሰጣቸው ትዕዛዝ
ደስታቸውን ሲገልጹም እንደሚታይ ገልጸዋል። የሰብአዊ መብት ተሟጋቾች በአልፋሸር ከተማ ከ2000 በላይ ሰዎች ሳይገደሉ አልቀሩም ብለዋል። ዓለም አቀፉ የወንጀል ፍርድ ቤት ICC የጦር ወንጀለኞችና በሰው ልጅ ላይ የሚፈጸሙ ወንጀሎች ተፈጽመዋል የሚለውንም ምርመራ ማድረጉን ገልጿል። ዩኬ ማዕቀብ የጣለችባቸው ወታደራዊ አመራሮች ዘግናኝ የጅምላ ግድያ፣ ስልታዊ የሆነ ወሲባዊ ጥቃትና ንጹሃንን ኢላማ ያደረገ ግድያ መፈጸማቸው ተገልጿል። ወታደራዊ መሪዎቹ የጉዞ ክልከላ ተጥሎባቸዋል። ሀብት ንብረታቸውንም እንዳያንቀሳቅሱ ታግደዋል። የዩኬ የውጭ ጉዳይ ጸሐፊ የቬት ኩፐር ማዕቀቡ እጃቸው በደም የተነከረው ኮማንደሮች ላይ ያነጣጠረ ነው ብለዋል። ወደ ከተማው እርዳታ ለማስገባት የሚደረገውንም ጥረት አጠናክረን እንቀጥላለን ብለዋል። ዩኬ ምግብ፣ መጠለያና የጤና አገልግሎት ለማቅረብ ተጨማሪ 21 ሚሊዮን ፓውንድ ቃል ገብታለች። የዩል ዩኒቨርሲቲ የሰብአዊ ምርምር ክፍል ይፋ ያደረገው የሳተላይት ምስል የጅምላ መቃብሮችን አሳይቷል። የአርኤስኤፍ መሪ ሄምቲ ወታደሮቻቸው በአልፋሸር ጥሰት መፈጸማቸውን አምነው ምርመራ እንደሚደረግ አስታውቀዋል። በአልፋሸር መስከረም 19 በአንድ መስጊድ ላይ አርኤስኤፍ ባደረሰው ጥቃት 78 ሰዎች ተገድለዋል። የተባበሩት መንግስታት ድርጅት እንዳለው በጥቅምት ወር በተፈናቃዮች ካምፕ ላይ በተደረጉ የድሮንና የመድፍ ጥቃቶች 53 ተጨማሪ ሰዎች መገደላቸው ተገልጿል። ለቢቢሲ ቬሪፋይ የደረሱ ቪዲዮዎች አርኤስኤፍ የምግብና አስፈላጊ አቅርቦቶች እንዳይገቡ እገዳ እንደጣለ ጠቁመዋል። በሱዳን ጦርነት እንዲሳተፉ የኮሎምቢያ ወታደሮች መልምለዋል በተባሉ ግለሰቦች ላይ አሜሪካ ከሰሞኑ ማዕቀብ መጣሏ ይታወሳል። በሁለት ዓመቱ የሱዳን የእርስ በርስ ጦርነት በመቶ ሺዎች የሚቆጠሩ ሰዎች ሲገደሉ በሚሊዮን የሚቆጠሩ ተፈናቅለዋል። የፈረንሳይ ማዕከላዊ ባንክ በሩዋንዳ የዘር ማጥፋት ወንጀል ውስጥ ተሳትፏል በሚል መከሰሱ ተገለጸም። በጋራ የሲቪል ማህበረሰብ ድርጅት የተወከሉት ከሳሾች ከ20 ዓመታት በፊት በሩዋንዳ በቱትሲ ማህበረሰብ ላይ በተፈጸመው የዘር ማጥፋት ወንጀል ተሳትፏል በሚል ለፈረንሳይ ማዕከላዊ ባንክ መደበኛ ክስ አቅርቧል። ክሶቹ የፈረንሳይ ማዕከላዊ ባንክ በዘር ማጥፋት ወንጀል ወቅት ወደ ሀገሪቱ የገንዘብ ዝውውር ቢከለክልም $486,000 ወደ ሩዋንዳ ብሔራዊ ባንክ እንዲተላለፍ ፈቅዷል ሲሉ ከሳሾቹ ያነሳሉ። ከሳሾች በዛን ወቅት 8 የገንዘብ ዝውውሮች እንደተደረጉና ገንዘቡ የዘር ማጥፋት ወንጀልን ለመፈጸም ጥቅም ላይ እንደዋለ ጠርጥረዋል ብለዋል። የተከሰሰው የፈረንሳይ ማዕከላዊ ባንክ የዝውውሩ ዱካ እንደሌለውና አብዛኞቹ ሰነዶች ከ10 ዓመት በላይ እንደወደሙ ተናግረዋል። የፈረንሳይ ማዕከላዊ ባንክ ዝውውሩን እንዳከናወነና ገንዘቡ ለዘር ማጥፋት ዘመቻው ጥቅም ላይ እንዳዋለ የፍርድ ቤት ምርመራ እንደሚደረግ ይጠበቃል ሲል አፍሪካ ኒውስ ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው ዜናዎቻችን በዚህ አበቁ። በያላችሁበት ሰላም